ለጭንቀታችሁ ለድባቴያችሁ እንቅልፍ ለማጣትና ለኦቨርቲንኪንጋችሁ መፍትሄስ ፍለጋ ስትቃብዙ ኖራችሁ አንድም ሳታገኙ ያላችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ሌሎቻችሁ ለእናንተ አይሆንም፣ አሳልፉ። መፍትሄው ምንድን ነው ብላችሁ ስትጠይቁኝ የነበራችሁ ሰዎች ይኸው ቪዲዮ ከመፍትሄው ጋር። ለዚች ቪዲዮ ላይኳን፣ ሪፖስቷን፣ ኮሜንቷን፣ ፌቨራይቷንና ሌላ መደረግ ያለበትን ኮፒ ሊንኳን ለግሷት፣ ለብዙ ሰው አዳርሷት። ዛሬ የምናየው ፍሬምወርክ አእምሯችሁ የሚያልፍበት አካላችሁ የሚሄድበት የህይወት ኑረትና ሰንሰለት ነው። ይህንን ሰንሰለት የያዘና የተረዳ ሰው ሙሉ ለሙሉ የትም ሳይሄድ የሚሰማውን ህመም፣ ውስጣዊ አእምሮ ቀውስ ማስወገድ ይችላል። ይህንን ቪዲዮ ላይክ በማድረግና ኮሜንታችሁን በመጻፍ ጀምሩ። እውነታዎቹ ምንድናቸው ነው? የመጀመሪያው ቲንኪንግ፣ ሁለተኛው ፊሊንግ፣ ሶስተኛው አክሽን ነው። አእምሮ የሚያልፍባቸው ዑደቶች ናቸው። እነዚህን ዑደቶች አወቃችሁ ማለት ጭንቀታችሁን ሙሉ ለሙሉ ዘግታችሁ ውስጣዊ ማንነታችሁ በደስታ እንዲሞላ ማድረግ ትችላላችሁ። እንዴት ነው የሚለውን እያንዳንዱን እያየን እንሂድ። በመጀመሪያ ደረጃ ሐሳብ፣ ስሜት፣ እውነት ወይም ደግሞ ማንነት ነው ያለው። ሐሳብ ከሌለ ስሜት አይኖርም። ስሜት ከሌለ ደግሞ ተግባር አይኖርም። ስለዚህ የሁለቱ ምንጮች ወይም ደግሞ የሁለቱ ድርጊቶች ወይም ደግሞ ክንዋኔዎች ዋና ምንጭ ሐሳብ ነው ማለት ነው። ሐሳቡን የገራ ሰው፣ ሐሳቡ ላይ የሰለጠነ ሰው ስሜቱን መምራትና የሚሰማውን ስሜት መቆጣጠር ይችላል። ያ የሚሆነው እንዴት ነው? በኒውሮን ሳይንስ እና በኒውሮ ሳይኮሎጂ እንረዳ። ሐሳብ ማለት የማይታይ ተግባር ወይም ደግሞ የማይታይ እውነታ ማለት ነው። አላያችሁትም ማለት ግን የለም ማለት አይደለም። ደጋግማችሁ ባሰባችሁት ቁጥር፣ ደጋግማችሁ አእምሯችሁ ውስጥ በያዛችሁት ቁጥር ያ ነገር ወደ እውነታ እንዲቀየር ፓወር እየሰጣችሁት ትሄዳላችሁ ወይም ደግሞ ኃይል ትመግቡታላችሁ ማለት ነው። ስለዚህ የምትመግቡት ምግብ ያ ነገር እንዲያብጥ ያደርገዋል። ካበጠ ደግሞ ሐሳቡ ቀና ከሆነ ትበሉታላችሁ፣ ትቀየሩትበታላችሁ። ሐሳቡ መጥፎ ከሆነ ደግሞ እናንተን ይበላችኋል ማለት ነው። ስለዚህ የሐሳብን እውነታ የሐሳብን ፍሪኩዌንሲ የተስተካከለ ለማድረግ ስለ ሐሳብ አሰራር ማወቅ ይጠበቅብናል። ሐሳብ ይሄ ዓለም ከተፈጠረባቸው ፍጥረታዊ ዓለም ከመጣበት መንገድ አንዱ መንገድ ነው። በተግባር ተፈጥሯል፣ በሐልዮ ተፈጥሯል፣ በሐሳብ ተፈጥሯል ፍጥረት። ስለዚህ ሰው በልቡ እንደያዘ እንዲሁ ነው ተብሎ ከተጻፈ በልባችሁና በአእምሯችሁ እውነት ነው ብላችሁ የደጋገማችሁትና የያዛችሁት ነገር ወደ ስሜት እንዲቀየር አእምሯችሁ ትእዛዝ ይሰጣል። አእምሯችሁ ትእዛዝ የሚሰጠው እንዴት ነው? ሐሳባችሁ ፕሪፍሮንታል ኮርቴክሳችሁ ወይም ደግሞ እዚኛው የሚታየው የአእምሮ ዑደት ውስጥ ይውጠነጠናል ወይም ደግሞ ይብሰለሰላል። እንዲሁም ልብና ኩላሊት ውስጥ ይጤሳል። ከጤሰ በኋላ ለዚህ ስሜታዊ ምላሽ እንዲሰጥ ይሆናል ማለት ነው። ስለዚህ እዚህ ጋር ላለው ስሜት ይሄኛው ሐሳብ አስተዋጽኦ ካደረገ ይሄኛው ሐሳብ ወደዚህኛው ተግባር ይመራናል ማለት ነው። ስለዚህ ተግባራችን የመጣው ከየት ነው ማለት ነው? ከሐሳባችን ነው ማለት ነው። ሐሳባችን እኛ የምንታመምበት ሰቀቀናችን ከሆነ፣ ጸጸታችን ከሆነ፣ ውድቀታችን፣ ከስረታችን ከሆነ፣ ድባቴያችን ከሆነ፣ የማንፈልገውን ነገር የሚጠራ ከሆነ የሚፈጠረው ስሜት ልክ እንደምናስበው ይሆናል ማለት ነው። እንደምናስበው ይሰማናል፣ እንደምናስበው እናደርጋለን። እንዲሁም ደግሞ እንደሚሰማን እናደርጋለን ወይም ደግሞ እንደሚሰማን እናስባለን ማለት ነው። ይሄ ማለት ከአእምሯችሁ የሚመጣው ሐሳብ በአካላችሁ ላይ ወይም ደግሞ በሚታየው ፊዚካል ባዲ ላይ ሲገለጥ እውነት ሲሆን በስሜት ኤክስፕረስ ይደረጋል ማለት ነው። ስለዚህ ያንን ስሜት ካልወደዳችሁት፣ ያንን ስሜት ካልተቀበላችሁትና ያንን ስሜት አይታችሁ ለእናንተ እንደማይሆንና እንደማያዋጣ ከተረዳችሁ ስሜታችሁን መቀየር የምትችሉት ሐሳባችሁን መቀየር ስትችሉ ነው ማለት ነው። ስለዚህ ሐሳባችሁን እንዴት ነው የምትቀይሩት ነው። ሐሳብ የሚቀየረው ደግሞ ሐሳብ የሚመጣበትን ምንጭ ስታውቁ ነው። ሐሳብ ከየት ይመጣል? በመጀመሪያ ደረጃ ሐሳብ ከሂፖካምፐስ ይመጣል። ሂፖካምፐስ ማለት የእናንተ ኤክስፒሪየንስ የተደረገ ፓስት ኤክስፒሪየንስ ነው። ፓስት ኤክስፒሪየንስ ማለት ያለፈ ኑረት፣ ያለፈ ህይወት፣ ያለፈ ማንነት ነው። ወድቃችሁ ሊሆን ይችላል። በኃጢአት ቆሸሻችሁ ሊሆን ይችላል። ማንነታችሁን ጠልታችሁ ሊሆን ይችላል። ሰዎች ባደረሱባችሁ ደግሞ በጣም ተጸጽታችሁ፣ ተጎድታችሁ፣ ተሰብራችሁ ሊሆን ይችላል። ያ ፕራየር ኤክስፒሪየንስ ኢንሳይድ ዩር ማይንድ ፕሮግራምድ ሆኗል። ያ ነገር ውስጥ ላይ ከተዋቀረው እውነት አእምሮ ባክዋርድ በመሄድ ምን ያደርጋል ማለት ነው? ፕሪዲክት ያደርጋል፣
የኋላ ሜሞሪ በማምጣት ህይወታችሁ ላይ ለመፍጠር ይጠቀማል ማለት ነው። ያንን የሚያደርገው ሶስቱን የጊዜ ሰንሰለቶችን በመከተል ነው። ፓስት፣ ፕሬዘንት እና ፊውቸርን በመከተል ማለት ነው። ስለዚህ ከዛ ሜሞሪ ሲያመጣ የፓስት ሜሞሪን ያመጣና ፕሬዘንት ላይ ይፈጥረዋል። ስለዚህ በፕሬዘንት ሜሞሪያችሁ ደግሞ በፕሬዘንት ውስጣችሁ ወይም ደግሞ አሁን ላይ በምታስቡት ሀሳብ ነጋችሁ እየተፈጠረ ይመጣል ማለት ነው። እዚህ ላይ የሰራሁት ቪዲዮ አለ፣ ገብታችሁ ክፍል 1 እሱም ቪዲዮ በደንብ ይዩት። ስለዚህ እነዚህ ጊዜዎች ወይም ደግሞ እነዚህ ሉፖች ከአእምሮ ውስጥ ተቀድተው ከመጡ ሀሳብ የሚመጣው መጀመሪያ ከየት ነው ማለት ነው? ከኛ ያለፈ ኤክስፒሪየንስ ወይም ደግሞ ሜንታል ኢንክሊኔሽን ይሆናል ማለት ነው። ሜንታል ኢንክሊኔሽን ካለ ምን አለ ማለት ነው? ኢምፕሬሽናቢሊቲ አለ ማለት ነው። ኢምፕሬሽናቢሊቲ ማለት ተደንቆት ነው። በምንድን ነው የተደነቅነው? ባለፈው ህይወት ነው። ደስታም ሊሆን ይችላል፣ ሰቆቃማ ህመምም ሊሆን ይችላል። ስለዚህ በዛ ከተደነቅን ባንወደውም እንኳን ያንን ሀሳብ ለምን ሆነብኝ፣ እንዴት ደረሰብኝ በሚል ህመም ውስጥና እዛ ነገር በማብሰልሰል ውስጥ ለዛ ጡንቻ እንሰጠዋለን ማለት ነው። ጡንቻ የሰጠነው ነገር እየተቆጣጠረን ይመጣል፣ ህይወታችንን ወደ መምራት ይሄዳል። ይሄ መጀመሪያው ነው። ሁለተኛው ሀሳብ የሚመጣው እዚህ ምድር ላይ ፖላሪቲ አለ። ፖላሪቲ አለ ሲባል ምንድን ነው? ሴት አለ፣ ወንድ አለ፣ ግራ አለ፣ ቀኝ አለ፣ ላይ አለ፣ ታች አለ፣ እውነት አለ፣ ሐሰት አለ፣ ደስታ አለ፣ ለቅሶ አለ። እነዚህ እውነታዎች ካሉ እግዚአብሔር አለ፣ ሰይጣን አለ ማለት ነው። ይህንን የሚክዱ ኤቲስቶች ሊኖሩ ይችላሉ፣ እኔ አይመለከተኝም። ግን ደግሞ እግዚአብሔር ካለ ሰይጣን አለ። ሰይጣን አንዱ ሀሳብ የሚመጣበት ምንጭ ነው። ሰይጣን የሚልካቸው ሀሳቦች ለኛ ውድቀት፣ ለኛ መነሳት አስተዋጽኦ የማያበረክቱ ውድቀታችንን የሚያፋፍሙ ሀሳቦች ናቸው። ያ ሀሳብ እንደ ፍሪኩዌንሲ ሆኖ አእምሯችን ውስጥ ከተጣለ እኛ ልክ እንደ አንቴና በመሆን ያንን ነገር ቫይብሬት እንዲያደርግና ፕሮፔል እንዲያደርግ እናደርገዋለን። ስለዚህ ይሄ አእምሮ ስናየው ስጋ ይመስላል እንጂ ውስጡ ኒውሮኬሚካሊ እና ኤሌክትሪካሊ የተያያዘ ጠባይ አለው። ስለዚህ በዛ ጠባይ ያንን ሀሳብ ይዞ ሲያብሰለስለውና ሲያውጠነጥነው ወዴት ይመጣል ማለት ነው? አሉታዊ ሀሳብ፣ የውድቀት ሀሳብ፣ የክስረት ሀሳብ፣ የንዴት ሀሳብ፣ የብስጭትና የቁጠኝነት ሀሳብ በሙሉ ኢንቱ ወደ ፊሊንግ ሲቀየር የድባቴ ስሜት፣ የኦቨርቲንኪንግ ስሜት፣ ራስን የመጥላት ስሜት፣ ራስን ለማጥፋት የመሰማት ስሜት፣ ሰዎችን የመጥላት ስሜት፣ ከእምነት የመራቅ ስሜት፣ አምላክን የመናቅ ስሜት፣ ቅዱሳኑን የመሳደብ ስሜት በሙሉ በስሜት ይገለጣል ማለት ነው። ስለዚህ በስሜት ከተገለጠ በስሜት ኤክስፒሪየንስ የምናደርገውን ነገር በአካል ለማድረግ እንነሳለን ማለት ነው። ስለዚህ በአካል ለማድረግ ወይም ደግሞ አካላችን ማንን ይታዘዛል? አእምሯችን ይታዘዛል። አእምሯችን አናት ላይ የሆነው ወይም ደግሞ ከላይ የተቀመጠበት ምክንያት የራሱ የሆነ አሰራር አላይንመንት አለው። ስለዚህ ይሄ ከላይ ሆኖ ከታች ያለውን ያዛል። ሰውነት ታዛዥ ነው እንጂ አዛዥ አይደለም፣ ሰሚሲቭ ነው። ይህንን ኒውሮን ሳይንስ ምን ይለዋል? ሰብኮንሽየስ ማይንድ ይለዋል። ስለዚህ የሰብኮንሽየስ ማይንድ ይሄኛውን ኮንሽየስ ማይንድ ወይም ደግሞ የሚያስበውን የሚያውጠነጥነውን የሚያቀደውን አእምሮ በመከተል ማድረግ ያለበትን ያደርጋል ማለት ነው። ስለዚህ ሲያደርግ ከሰይጣን በመጣው ሀሳብ የሰይጣን እዚህ ጋር አሉታዊ ስሜቶች ይሰሙናል። ለዚህ ደግሞ አካላችን ኒውሮኬሚካሊ እንደ ኢንዶርፊን የሚባሉትን ሳይሆን ልክ እንደ ኮርቲሶል፣ አድሬናሊን፣ ኖርፕነፍሪን የሚባሉ ፋይት ኤንድ ፍላይት ሲስተም ላይ እንድንሆን የሚያደርጉ ሆርሞኖችን ያመነጫል። በዛ ሲሆን ደግሞ አእምሯችን ሙሉ ለሙሉ ሽሪንክ ያደርጋል። አካላችን አእምሯችንን ይታዘዛል። ከዛ በኋላ ማድረግ ያለብን እናደርጋለን። ማስተርቤት ማድረግ ሊሆን ይችላል፣ ራሳችንን መጥላት ሊሆን ይችላል፣ ድባቴ ሊሆን ይችላል፣ ውድቀት ሊሆን ይችላል። ስለዚህ እነዚህ ከየት መጥተዋል ማለት ነው? ፍሮም ፕራየር ኤክስፒሪየንስ ኤንድ እንዲሁም ደግሞ ከሰይጣን ዘንድ መጥተዋል ማለት ነው። ሀሳብ የተቀዳባቸው ሁለቱ ምንጮች እነዚህ ሲሆኑ፣ ሶስተኛው ሀሳብ የሚመጣበት ዓለም ፖላሪቲ ካለ ሰይጣን ካለ እግዚአብሔር አለ ብያለሁ። ስለዚህ ከእግዚአብሔር ዓለም ይሆናል ማለት ነው። የእግዚአብሔር ዓለም የሰው ልጅ ተነስቶ እንዲቆም እግዚአብሔርን እንዲመስል ወደ መላእክት እድገት እንዲያድግ ወደዛ ማንነት እንዲበለጽግ ነው ማንነቱ የሚመራውና አሰራሩ ዲዛይን የተደረገው። ስለዚህ እድገታችን የታችኛው ኑረት ላይ ከሆነ ወይም ደግሞ ፎር ሰርቫይቫል ሴክ ብቻ ወይም ደግሞ እዚህ ምድር ላይ ኖረን ተባስተን ብቻ ለመጥፋት ከሆነ የተሻለ ህይወት፣ የተሻለ ኢንፍሉዌንስ፣ የተሻለ ቀና አስተዋጽኦ አበርክተን ለማለፍ የማናስብ ሰዎች ከሆንን የሙሉ ሀሳቦቻችን ስጋዊ ኑረት ላይ ብቻ ይቀራሉ ማለት ነው። ሶስቱ ጊዜዎች ላይ የምንፈጥረው ነገር መብላት፣ መጠጣት፣ መተኛት፣ መነሳትና መኖር ይሆናል። የተሻለ ነገር ማቀድ፣ የተሻለ ኢንፍሉዌንስ መፍጠር፣ የተሻለ አምላካዊ ግንኙነት ወይም ደግሞ እግዚአብሔርን ወደ ማወቅ፣ እግዚአብሔርን ወደ መረዳት የምንሄድበት እውቀት ዜሮ ይሆናል ማለት ነው። ስለዚህ ያ ተዘጋ ማለት ሰይጣን ከሚያመጣውና እኛ በልምድ ወይም ደግሞ በዘልማድ ራንደምሊ በቃረምነው ሀሳብ ወይም ደግሞ ባግበሰበስነው ማንነት ነው የምንኖረው ማለት ነው።
ስለዚህ ከሶስተኛው ዓለም ሲመጣ ማንነታችንን እንድንቀይር፣ ህይወታችንን እንድንወድ፣ ራሳችንን እንድናሻሽል፣ የተሻለ ነገር እንድንፈጥር፣ ለሰዎች እንድንደርስ፣ ለራሳችን ፍቅር እንዲኖረን፣ ለእምነታችን ቦታ እንዲኖረን፣ የትኛውንም እምነት ልታምኑ ትችላላችሁ። ያ ነገር በሙሉ የሚመጣው ከእግዚአብሔር ነው ማለት ነው። የእግዚአብሔር የሆነውን ነገር የምናውቀው እንዴት ነው? በፍሬው ነው። አንድ ዛፍ መጥፎ መሆኑንና አለመሆኑን የምናውቀው እዛ ውስጥ ባለው ፖቴንሻል ነው። ስለዚህ የእግዚአብሔር መሆኑን የምናውቀው በሚሰጠን ነገር ነው። ሀሳቡ መጥፎ ነው ወይም ደግሞ ጥሩ ነው የሚለው የምናውቀው ደግሞ ሀሳቡን ስናስብ ኮግኒቲቭሊ የያዝነው ነገር ወዴት ይወስድናል በሚለውን ካወቅንና ኮንሲኩዌንሱ ምንድን ነው የሚለውን ካወቅን ነው። ስለዚህ እነዚህ ሶስቱን ምንጮችና ሶስቱን ጊዜዎች ካወቃችሁ ሀሳባችሁን እንዴት መቀየር ትችላላችሁ፣ ሀሳባችሁን በመቀየር እንዴት ስሜታችሁን መቀየር ትችላላችሁ የሚለው ነው እውነታ። ስለዚህ ዘ ላው ኦፍ ሰብስቲቲዩሽን የሚባላል። ቀና ሀሳብ ስታስቡ ቀና አይነት ስሜት ይሰማችኋል። ስለ ውድቀት ስታስቡ የውድቀት ስሜት ይሰማችኋል፣ ትወድቃላችሁ። የመነሳት ሀሳብ ስታስቡ ስለመነሳት የሚሰማችሁ ስሜት ስለመነሳት ይሆናል፣ ስለመለወጥ ይሆናል። ስለዚህ እዚህ ጋር ትለወጣላችሁ ማለት ነው በተግባር። ስለዚህ ስለ ድባቴ እያሰባችሁ ደስታ ሊሰማችሁ አይችልም። ስለ ውድቀት እያሰባችሁ ልትነሱ አትችሉም። ስለ ክስረት እያሰባችሁ ትርፋማ ልትሆኑ አትችሉም። ስለዚህ ማድረግ ያለባችሁ ፖዘቲቭ ኮንትራሪ የሆነውን ሀሳብ ይዛችሁ ህይወታችሁ ላይ ልክ አንድ አናጢ አንድን ሚስማር ምንጨት ውስጥ ለማስገባት እንደሚቀጠቅጠው በሪፒቲሽን አእምሯችሁን መቀጥቀጥ ስትችሉ ነው። አእምሯችሁ ይህንን ልክ እንደ ደመና ሼፕ የያዘበት ምክንያት ምንድን ነው? ኒውሮፕላስቲሲቲ የሚባል ፖይንት አለ። ኒውሮፕላስቲሲቲ ማለት የምንፈልገውን ነገር አእምሯችሁን ውስጥ ፒርስ በማድረግ በማስገባት ያንን መላበስና ወደ አካላችን በመቀየር ኢምቦዲድ ማድረግ እንችላለን ማለት ነው። ያ እውነታ መፈጠር የሚችል ከሆነ ኒውሮን ሳይንስ አጥንቶ ደርሶበታል። እውነታ ደግሞ ከመንፈሳዊ ነገር ይቀዳ ካላችሁ 7 ጊዜ ብትወርቁ 8 ጊዜ ተነሱ ተብሎ ተጽፏል። ስለዚህ ብዙ ጊዜ ብትቆሽሹ ብዙ ጊዜ መጽዳት ትችላላችሁ። አእምሯችሁ መቀየር እንደሚችል፣ አካላችሁ መለወጥ እንደሚችል ዚስ ስፒሪቹዋል ኤንድ ሳይንቲፊክ የሆነ ኤቪደንስ ካለ ጭንቀታችሁ ሪፕሮግራም መደረግ ይችላል። ድባቴያችሁ ሪፕሮግራም መደረግ ይችላል። ውድቀታችሁ ሪፕሮግራም መደረግ ይችላል። ብዙ ሰዎች ከውድቀት ተነስተው የተሻለ ህይወት ፈጥረዋል። ብዙ ሰዎች ከስቃይ ተነስተው ደስታ ፈጥረዋል። ያንን ማድረግ የምትችሉት ለምንድን ነው? ይሄ ደመና ወደምትፈልጉት ሼፕ ልትጠፈጥፉት ትችላላችሁ ማለት ነው። ስለዚህ ፖዚቲቭ ኮንትራሪውን ይዛችሁ እንዴት ልትቀይሩ እንደምትችሉና ይህንን ሉፕ ተረድታችሁ እንዴት ልትጠቀሙ እንደምትችሉ በሚቀጥለው ቪዲዮ በደንብ አድርጌ አብራራለሁ። ይህንን ቪዲዮ ከ500,000 ሰዎች በላይ ማየት አለባቸው። ጭንቀት ውስጥ ያሉ መድኃኒት የሚወጡ ሰዎች ይህንን ማወቅ አለባቸው። ይህንን ካወቁ ሀሳባቸውን በመቀየር ሙሉ ለሙሉ የሚሰማቸውን እውነታ መቀየር ይችላሉ። በዚህ ዙሪያና በስትረስ ማኔጅመንት ላይ ያዘጋጀሁት ጥልቅ ስልጠና አለ። ያንን መውሰድ የምትፈልጉ የማማከር አገልግሎት የምትፈልጉ ዲኤም ላይ ወይም ደግሞ በውስጥ መስመር ጻፉልኝ። ባዮ ላይ እንዲሁም ደግሞ ያስቀመጥኩት ስልክ አለ፣ በዛ ደውሉልኝ። ከኔ ጋር ኮንታክት ማድረግ ትችላላችሁ። ይህንን ቪዲዮ የተመለከተው ውስጣዊ ማንነቱን ለመረዳት የተጋ ሰው ነው፣ ትኩረት ያለው ሰው ነው። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ለብዙ ሰዎች እንዲዳረስ ሼር፣ ኮፒ ሊንክ አድርጉ። ይህ ጥበብ የሚያድን ነው። በጥበብ ተመላለስ።